እንዴት? አይ እማዬ፣ ብዙ ጊዜ እንደዚህ አይነት በሽታዎች በመድኃኒት የሚመጡ ናቸው። ብቻ ግን ደህና ሆና ያምነን ልብ አርፎ ባየ እንዳልከው ይሁን። ደግሞ እዚህ ቤት ያለው ግንኙነት ከሁሉም ጋር በመጠኑ ይሁን። ለምን? ምክንያቱም ብዙ ልብስ የለበሱ ብዙ የተለያዩ ባህሎች ናቸው ያሉት። እጅግ የሚያሳዝንና እጅግ ልብ የሚሰብር ነገር ተፈጠረ። አቶ አምናን በወይዘሮ ሞርዚና በቢላዋ ተወጋ። ይህ ሁሉ የሲፈን ተንኮልና ሴራ ነው። ምክንያቱም ሲፈን እዛ ክፍል ገብታ ከወጣች በኋላ ነው ይሄ ድርጊት የተፈጸመው። ምክንያቱም ሲፈን የወይዘሮ ሞርዚናን እብደት ተጠቅማ ራሷ ሳብዳታለች። ራሷም ሰዎቹን እንድጨርስ ትፈልጋለች። ነገርየው እንደዚህ ነው። ወይዘሮ ሞርዚናን ትገባና እዚህ የሚመጣው ልጅ ያንቺ ጥላት ነው፣ ያንቺ ቀንደኛ ጥላትሽ ነው ወዘተ እያለች የሆነ ነገር ትነግራታለች። ኦልሬዲ ወይዘሮ ሞርዚናን ለይታለች፣ ጨልላለች እና በጣም ከባድ ነው። ኦልሬዲ ዳይሬክትሊ እንግዲህ አምናንም ከቤሊል ጋር መልካምና ደስ የሚል ጊዜ ካሳለፈ በኋላ ግዴታ ክስቱን ለማየት ሲገባ ነው እንግዲህ ወይዘሮ ሞርዚና ገጀራ የሚያክል ቢላዋ ይዛ የጠበቀቻቸው። በጣም ያሳዝናል። በጣም ልብ የሚሰብር ጉዳይ ነው። የእውነት ዳይሬክትሊ ነው የወጋችው ማለት ነው። አምናንም ማመን አቅቶታል። ኦልሬዲ አክስቴ እንዴት ዋልሽ ለውጣለሽ ብሎ ቼክ ለማድረግ ነበር። እሷ ግን ዳይሬክትሊ ነው የወጋችው። በጣም ያሳዝናል። ልብ የሚሰብር ጉዳይ ነው የተፈጠረው። ይሄ ቅዠት ነው እውነት ነው የሚለው እንግዲህ በቀጣይ ፓርት የምናየው ነው። ሌላው የሚገርመው ነገር የወይዘሮ ሜርሲን መፈጥፈጥ ነው። ወይዘሮ ሜርሲን እንግዲህ ዳናን ለመያዝና ለመጉዳት ስትሯሯጥ መሬት ላይ ተዘርራለች ማለት ነው። በጣም የሚገርም ነገር ዳና አንዳንድ ጊዜ ህፃን ልጆች ይታያቸዋል። ህፃን ልጆች በትክክል የመጥፎ ሰዎች ገጽታና የመልካም ሰዎች ገጽታ በደንብ ያውቁታል ይባላል እና እንደመጣች እዚህ ቤት እንደመጣች ሁሉንም ነው የለየቻቸው። ቤሊል በጣም ደግ መልካም ቅን ልጅ እንደሆነች፣ ወይዘሮ ሜርሲን ደግሞ ተንኮለኛና ተንከሲስ እንደሆነች ገብቷታል ማለት ነው እና ከወይዘሮ ሜርሲን ጋርም እንደዛ ግብግብ የምትያያዘው በቀልድ እንደዛ የምትጫወቱባት ክፋትና ተንኮሏን ስለምታቀባት ነው ማለት ነው። ዳና በነገራችን ላይ አንቺ እኔን አትይዥኝም እያለች ስትሮጥ ወይዘሮ ሜርሲን መሬት ላይ ተዘርራለች ማለት ነው። እንግዲህ ዛህራና የወይዘሮ ዛህራ ጓደኛ ሜርሲን እግርና እግሯን አንፈራጠው ይዘው እንዴት አይደለም ማሸት የስብራቷ ላይ ስብራት እየጨመሩባት ይመስላል። እንደዛ ሲያሿት ነበረ። በደንብ አድርገው ነው ያሿት። እሷም ክፋትና ተንኮሏ እንግዲህ ወይዘሮ ዛህራን በእግሯ ብላ እንግዲህ ራሷ እንድትሰት አድርጋ ነበረ። በጣም ይገርማል። የብድር ብድር በምድር ነው ነገርየው ማለት ነው። ሌላው ሙስጠፋ ነው። ሙስጠፋ አሁን ጄሪን በደንብ እየተበቀላትና እየተጫወተባት ነው። ግን ደስ የሚለው ነገር እዚህ ጋር ሙስጠፋ እንኳን መጣ። ምክንያቱም የጄሪ ተንኮልና ክፋት ይታወቅባታል። እስከዛው ድረስ ግን ሙስጠፋም ከጄሪ ጋር ይጃጃላል። አምናንም ከቤሊል ጋር መልካም ፍቅር ይቀጥላል። ከዛ ሚስጥሩ ሲወጣ አምናንና ቤሊል አንድ ላይ ይሆናሉ። የአምናን ልጅ የተባለው የሙስጠፋ ልጅ እንደሆነ ይረጋገጣል። የዛን ቀን ቤሊል በነፃነት አምናን የሷ ይሆናል የሚል ግምት ነው የብዙዎቻችን ግምት። ሙስጠፋን በትክክል እውነቱን ከሆነ ለበቀል ቢመጣ ኑሮ ለሲፈን ይነግራል ነበረ። ለበቀል ቢመጣ ኑሮ ኦልሬዲ ሲፈንን ለማገዝ ነው የመጣው። ግን ጄሪንም መበቀል እፈልጋለሁ፣ እሷ ናት ልቤን የሰበረችው፣ እሷ ናት ህይወቴን ያበላሸችው፣ እሷ ናት ጊዜን፣ ገንዘቤን፣ ሁሉ ነገሬን የቀማችኝ ይል ነበረ። ግን ስለዚህ ለበቀል ሲያገኛት በቀል አልፈለገም ማለት ነው። አጋጣሚውን ተጠቅሞ ከእሷ ብር እየተቀበለ ከዛ በጊዜ ሂደት ሚስጥራቸው ሲጋለጥ አብረው ይሆናሉ ማለት ነው። ወጥተው በቃ ቁርጥ ያለው እውነታ ይሄ ነው። ለዛ ነው ሜርሲንም እንዳትናገሪ ለራስሽ ሚስጥር ስትይ እንዳታወሪው ላይ ያስጠነቅቃት። አሁን ሙስጠፋ አምናን በሌለበት ጊዜ እንግዲህ ከጄሪ ጋር እየተጫወቱ ነው። የማይሆን ውስጥ ገብተዋል። ጄሪ ፈቃደኛ ባትሆንም በጉልበትም ቢሆን ምንም ቢሆን ብዙ ነገር እየተጃጃሉ ነው ማለት ነው። አንድ ቀን ግን የሆነ ተጨማሪ ሰው ሊያያቸው ይችላል። በጣም ይገርማል። አቶ አምናን ግን ፊት ለፊት ያገኘው ዕለት ኦልሬዲ ቀጥታ ነው የሚደፋቸው ማለት ነው። በጣም ያሳዝናል። አምናን ኦልሬዲ በቤሊል ፍቅር ጠብ ብሏል። እውነቱን ነግሯታል። በአንቺ ፍቅር ተይዣለሁ፣ ከአንቺ ውጭ ማስበው የለም፣ ሰላሜ ነሽ፣ አንቺን ሳስብ ሁሉ ነገር እንረሳለሁ
የውስጤ ሰላምን ባንቺ እጅ ነው ያለው። ፈገግታሽ፣ ሁሉ ነገርሽ ውስጤን ተቆጣጥሮታል። እስትንፋሴ ነሽ ቤሊል። ከኔ ልትርቂ አይገባም። እኔም ከአንቺ ልርቅ አልገባም። እጎዳሻለሁ በቀረብኩሽ ቁጥር ብዬ ባስብም ጨክኜ ግን ልተውሽ አልቻልኩም። አውቃለሁ በትዳር ውስጥ መጣመሬ አንቺን ሊያስርሽ ይችላል፣ ግን ከኔ ፍቅር መራቅ ከኔ ልብ መጥፋት አትችይም ብሎ ነግሯታል። ግን ትልቁ ጉዳይ አሁን አምናን ኦልሬዲ ወይዘሮ ሞርዚና የእውነት ነው ወይ የወጋችው ወይስ ሲፈን እንደዚህ ያለ እቅድ ባቅድ ይሳካልኛል ወይ? ወይዘሮ ሞርዚና በምነግራት ነገር ተናዳ አምናንን ትወጋለኛለች። ምክንያቱም አንድ በአንድ እርስ በራሳቸው ማገዳደልና ማጫረስ ፈልጋለሁ ብላ ካሰበች ቅዠት ነው ማለት ነው። ግን የእውነት ከሆነ በጣም ያሳዝናል። በጣም በጣም የሚያሳዝነው የእውነት ከሆነ ኦልሬዲ ዳይሬክት በጣም ጉዳት ያለው ውጋት ነው የወጋችው። ሆድ እቃው ላይ ነው የወጋችው። አጓጉል ቦታ ነው የወጋችው። በጣም ያሳዝናል። በዛ ላይ ቢላው በጣም ትልቅ ነው። ዳይሬክትሊ ባገኘችው ኢነርጂ ነው ወስዳ የሰካችበት እና በጣም ያሳዝናል። እውነት እንደማይሆንና ቅዠት እንደሆነ ቅዠትም ሆኖ እንዲቀር የብዙዎቻችን ምኞት ነው። ሌላው ሜርሲን ናት። ሜርሲን እንግዲህ በዚህ ሁኔታዋ ከቀጠለች አንድ ባንድ ሞርዚናን ስላሳበዷት የምትፈልጋቸውን ሰዎች አንድ ባንድ ልትጎዳ ትችላለች በዚህ መድኃኒት። ግን ሲፈንና ሜርሲን እስከ መቼ ድረስ ጓደኛሞቹን ይቀጥላሉ? ምክንያቱም የጊዜ ጉዳይ ነው እንጂ ሜርሲንን ማጥፋት ትፈልጋለች። ሚስጥሯ እንዳትናገርባት፣ አሳልፋ እንዳትሰጣት፣ እንዳታጋልጣት ነው ወደ እሷ ጠጋ አድርጋ ጓደኛ እየመሰለች ያለችው ሲፈን። ሲፈንንስ አንድ ቀን ምን አለ ሲያወሩ የሆነ ሰው በሰማቸው ወይም የወይዘሮ ሞርዚና ህመም ታውቆ የሰው እጅና መተት እንደሆነ ተደርሶበት ወደ ቀልቧ ተመልሳ እቆጣጠረዋለሁ፣ ለልጅሽ እናት ለቤትሽ ደግሞ ማገር ምሰሶ ሆነልሻለሁ፣ ታሪክሽን አስቀጥላለሁ፣ እህቴ ቃልሽን ጠብቃለሁ፣ ሚስጥርሽ ሚስጥሬ ነው ብላ የያዘችው ወይዘሮ ሞርዚና ያው አደገኛ ሚስጥር ቢሆንም አምናንን የሚጎዳ አምናንን ለመበቀል አምናንን ለማጥፋት የመጡ ሰዎች ዙሪያው የሚከቡትም በማያውቀው ታሪክ ነው አምናን እየተሰቃየ ያለው። አሁን አክስትየዋ ለምን እንደመጣች ለንብረት ለበቀል ሁሉን ነገር ለመቀማት እንደመጣች ታውቃለች ሞርዚና። አምናን የሚያውቀው ጉዳይ የለም። እሱን ወዳ ቤተሰብነቷን ብላ የመጣች ነው የመሰለው። አምናን ምንም የሚያውቀው ጉዳይ የለም፣ ምንም ማለት ነው። ስለዚህ በግድ ወይዘሮ ሞርዚና መዳን አለባት የሚል የብዙዎቻችን ምኞት ነው። ሁላችንም በጉጉት እንጠብቀዋለን። ዳና የቤሊልና የአምናን ፍቅር አጣፋጭ እውነት በጣም ነው ደስ የሚለው፣ በጣም ማለት ነው። እና አምናን መጎዳት የለበትም። ብዙ ጉዳት በእርግጥ በቅዠት ካልሆነ በእውነት ከወጋችሁ በጣም ነው የሚጎዳው። ቅዠት እንዲሆን የብዙዎቻችን ምኞት ነው። ሌላው ደግሞ እንግዲህ የቤሊልና የአምናን ግንኙነት በዚህ ልክ ከሄደ ሙስጠፋ ኦልሬዲ ከጀሪ ጋር ሆነ። ቃል የሚባለው ግን ቤሊልን በጥብቅ ይፈልጋታል። በጥብቅ ማለት ነው። ለጀርሚ የቤት ስራ ሆምወርክ የሰጣት በእጅ እንድታስገቢልኝ ይፈልጋለሁ ቤሊልን ነው። እንግዲህ ሙስጠፋ ይሄን ነገር ማማተሩን አምናን ከሰማ ሌላ ጸብ ነው የሚፈጠረው። ስለዚህ ሙስጠፋን በአምናንም ቃልም እንግዲህ በጊዜ ሂደት አምናንም መክዳቱ የማይቀር ጉዳይ ነው። ምክንያቱም ቤሊልን ከቀማኝ ቤሊልን እየተመኘዋትን አገኛታለሁ ብዬ አሰብኳትን ልጅ ከወሰድክብኝ እኔ አንተ ጋር ምን እሰራለሁ በማለት እንግዲህ በዛ ምክንያት ሊጋጁ ይችላሉ። እጅግ የሚያሳዝን ቤተሰባዊ ታሪክ። ወይዘሮ ሜርሲን በድጋሚ መውደቅ አለባት። ከወደቀች እንዳትነሳ፣ ከተነሳችም የማይጠገን ስብራት እንድትሰበር ስትል ዳና ሰምተናታል። እና በጣም የሚገርም ንግግር፣ ምርጥ ብቃት ያላት የፊልሙ ድምቀት የሆነች ልጅ ናት። እንኳንም በሰላም ወደ ቤት ተመለሰች፣ እንኳንም ምንም አልሆነች። የሲፈንና የሙስጠፋ ተንኮል፣ የሜርሲን ተንኮል እዚህ ቤት የመጡበት አጀንዳ፣ እዚህ ቤት የመጡበት እቅዳቸው ተጋልጦባቸው ውርደታቸውን ተከናንበው እዚህ ቤት እንዲወጡ የብዙዎቻችን ምኞት ነው። ወይዘሮ ሞርዚና ወደ ጤናዋ ተመልሳ የዚህ ቤትን ሰላም የምታረጋጋበት አምናንም የእናቱ ምትክ ሆና ቤልና አምናንም በደንብ አድርጋ የምትድርበት እንደሚሆን ተስፋ እናደርጋለን። የተደበቀው ሚስጥር ሲወጣ የእውነት አክስቴ ለምን ደበቅሽ ብሎ በመሀላቸው ከባድ ችግር እንደሚፈጠር እናውቃለን። እስከዛው ግን አምናን በማያውቀው ታሪክ ብዙ እየተጎዳና ብዙ እየተሰበረ ነው። እሱም ገብቶታል። እናቴ ስትሞት ያልነገረችኝ ብዙ የተቋጠሩ ቋጠሮ፣ ብዙ ያልተፈታልኝ እንቆቅልሽ እንዳለ አውቃለሁ ብሏል።